ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። አሁን ወንድማችንን በጣም ጌታ ረድቶታል። ድምፁ ተዘግቶ ነበር ሲል ሰማሁኝ። የኔ አልተከፈተም ገና። እናንተ ከጸለያችሁልኝ ብቻ ነው የሚከፈተው ብዬ ተውጥሌ ዛሬ ቅር ስለው ግድ የለህም የጌታ እጅ ይኖራል ብሎ አደፋፍሮኛል። እኔም ተደፋፍሬ ቆሜያለሁ። መጨረሻውን እግዚአብሔር ብቻ ነው የሚያውቀውና ድምፄ ትንሽ አስቸጋሪ ሆኗልና አንድ ክፍል አነብላችኋለሁ። ከዛ ክፍል ላይ የምትመጣው ሲል ነበረ ጥሌና የምትመጣው ነው ወይስ የምንሄድባት ነው የሚለውን እንግዲህ ልታጣላኝ ካልሆነ አላቅም። ብዙ ሰው የምንሄድባት ነው የምትመጣው ናት። ያው ሁል ጊዜ እንደምናደርገው እኔ ትንሽ ነገር ፈልጌ ስለምጀምር ነገር ልፈልጋችሁና አጠገባችሁ ያለውን የምትመጣው ነች የምንሄድባትን ነው ብላችሁ ብጠይቁልኝ ደስ ይለኛል። ጥሩ ነው። ከመዘጋቱ በፊት እኔም ላርሰው ትንሽ የዮሐንስ ራእይ ምዕራፍ 21ን ጥቂት ቁጥሮችን አነብና በዛ ላይ የአምላካችንን የከበረ ቃል እንካፈላለን። ምዕራፍ 21 ቁጥር 1 በጌታ በኢየሱስ ስም አነበዋለሁ። አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደ ተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ። በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኛዎች ናቸውና ጻፍ አለኝም ተፈጽሟል። ኢየሱስ ጌታ ነው። ዝም ብዬ ሳስበው የዮሐንስ ራእይ የሌለው መጽሐፍ ቅዱስ ቢኖረን ኖሮ ምን ሊሆን እንደሚችል አስባችሁ ታውቃላችሁ? መጽሐፍ ቅዱሳችን የዮሐንስ ራእይ የሌለው ቢሆን ኖሮ የሆነ በጣም ምርጥ መጽሐፍ ዊዛውት ኮንክሉዥን እንደማንበብ ነው እና ድምዳሜው ሰብጀክቲቭ ይሆናል። አንዱም እንደፈለገው ሌላኛውም እንደፈለገው ኮንክሉዥን ሊሰጠው ይችላል። ነገር ግን መጽሐፍ ቅዱሳችን ጅማሬ እንዳለው ሁሉ ፍጻሜ ደግሞ አለው። የሚገርማችሁ ጅማሬው ሲጀምር ምን ብሎ ይጀምራል መሰላችሁ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይልና ከዛ ደግሞ መጨረሻ ላይ አዲስ ሰማይና አዲስ ምድር ብሎ ነው የሚጨርሰው። ምንድን ነው በመሃል የተፈጠረው የሚለውን ትንሽ ነገር አሳያችሁና የምትመጣው ናት የምንሄድ ሳልጨርስ ነው የምጽፉት። ጥሩ ነው፣ ለመጻፍ ትቸኩላላችሁ። በጣም ጥሩ። ድምዳሜውን ሰምታችሁ ነው መጻፍ ያለባችሁ። እንሄዳለን ወይስ ትመጣለች? ጠይቃችሁታል። ምንም እንዳልመለሰላችሁ ነው የማስበው። አይደል? መልሶላል? አይመልስም። በኋላ ላይ ግን እንመልሰዋለን ብዬ ተስፋ አደርጋለሁ። እና ዘፍጥረት ላይ ሲናገር የእግዚአብሔር አምላካችን ቃል ፈጠረ ይላል። ደግሞ ሲፈጥር በየቀኑ 6 ቀናቶች አሉ። በተለይ 7ኛው ላይ ጉድ ነው የምትሉት። 6ቱ ቀናቶች ላይ እግዚአብሔር ራሱን ኢቫሉዌት ያደርጋል። ዞር ይልና ያይና ልክ ሲደመድም ምን ይላል? መልካም እንደሆነ አየ ይላል። ስንት ጊዜ? 6 ጊዜ። እግዚአብሔር ከሰራው ስራ በ6 ቀናቶች ውስጥ ከሰራው ስራ እችኛዋን ተሳስቼ ነበር ያለበት የለም። ሁሉንም መልካም አድርጎ ነው የሰራው። ለምን መሰላችሁ? እሱ ራሱ መልካም ስለሆነ ነው። ይሄ ብቻ አይደለም። 7ኛው ቀን ላይ ስትመጡ ግን አስደናቂ ነገር ታያላችሁ። እጅግ መልካም እንደሆነ አየ ይላል። የሚገርም ነገር ነው። እና ይህንን ዓለም ሲፈጥር የሚታየውን ይሁን የማይታየውን
አለቅነት ቢሆን ስልጣናት ቢሆን ከፍ ያለው ዝቅ ያለው ቢሆን ሰማይ ቢሆን ምድር ቢሆን ፊዚካል ስፒሪቹዋል ቢሆን እግዚአብሔር የፈጠረው ሁሉ ነገር ምንድነው ማለት ነው? እጅግ መልካም ነው። በዚህ ውስጥ ሰውም አለበት ከተፈጠሩት ነገሮች መካከል አንዱ ስለሆነ ኢንፋክት በስድስተኛው ቀን ነው የተፈጠረው። ከሱ በፊት በርካታ ነገሮች ተፈጥረዋል። በርካታ ነገሮችን አይተናል በመጽሐፍ ቅዱስ ላይ። ምናልባት ዘፍጥረት ላይ የማይነግረን ስለ መንፈሳዊው ዓለም በግልጽ አይነግረንም፣ ግን እንዲህ የሚል ክሉ ይሰጠናል። ሰማይና ምድርን ፈጠረ ሲል በጣም ብዙ ነገርን ኢንክሉድ እንደሚያደርግ አላረ ጠቅልል አድርጎ ያስቀመጠ ነውና ትንታኔውን መሃል ላይ ነው የምታገኙት። ዘፍጥረት ላይ ብቻ ሳይሆን መዝሙሮች ላይ፣ ነህምያ ላይ፣ ብዙ ቦታዎች ላይ ታገኙታላችሁ። ስለዚህ ዘፍጥረት ኢንትሮዳክሽን ነው ብንል ማጋነን አይደለም። እግዚአብሔር ያደረገውን ነገር፣ እግዚአብሔር ሊያደርግ ያለውን ነገር፣ እግዚአብሔር ሊደመድም ያለውን ነገር የሚያስተዋውቅ መጽሐፍ ነው እና እዛ መጽሐፍ ላይ እነዚህ መላእክቶች ተፈጥረዋል። በርካቶች ናቸው። ሺህ ጊዜ ሺህ ናቸው። እልፍ አላፋት ናቸው። ዘፍጥረት እሱ ላይ ክሉ አይሰጠንም ቅድም እንዳልኳችሁ፣ ግን እንዳሉ ትጠረጥራላችሁ። በተለይ የኢዮብን መጽሐፍ ስታነቡ ይደንቃቸዋል። እንደዚህ ይላል፣ ምድርን በመሰረትክ ጊዜ የእግዚአብሔር ልጆች እልል ሲሉ ይላል። ምድርን በመሰረትክ ጊዜ፣ ሰማይን በሰራስ ጊዜ። ሰማይ በሰራ ጊዜማ እነሱ ራሳቸው አልነበሩም ማለት ነው። እዚህ ሰማይን በሰራ ጊዜ እነሱ ራሳ ለካ ሰማይን ሲሰራ ሰማይን ፈጠረ ሲል በዛ ውስጥ እነሱ ሁሉ አብሮ የተፈጠሩ ናቸው ማለት ነው። ሰማይ የሚለው ነገር የሚታይ ፊዚካል የሆነውን ነገር ብቻ ለማለት አይደለም፣ ሰማያዊ የሆነውን ነገር ሁሉ የፈጠረ አምላክ ነው እና ምድርን ሲፈጥር ግን መሰረቷን ሲያነር ግን ይደነቁ፣ ያጨበጭቡለት፣ እልል ይሉለት ነበረ። ሌላኛው የመጽሐፍ ቅዱስ ክፍላችን ደግሞ ሲነግረን መዝሙረ ዳዊት 89 ላይ፣ ያኛው ኢዮብ 38 ላይ ነው ቅድም ያልኳችሁ ያለው 6:7 ላይ፣ እንዲሁ ደግሞ መዝሙረ ዳዊት ምዕራፍ 89 6:7 ላይ እሱም ይገርማችኋል 6:7 ላይ እንደዚህ የሚል ታገኛላችሁ። ከአማልክት መካከል እንደ እግዚአብሔር ያለ ማን ነው ይላል። አማልክቶች አሉ ማለት ነው፣ ግን ከነሱ መካከል እንደ አምላካችን ያለ ማን ነው ይልና ይጠይቅና በእግዚአብሔር ልጆች መካከል ይላል። ቅድም እንትን ላይ ኢዮብ ላይ ያሳዩዋችሁ አይነት ማለት ነው። ኢዮብ 38 6:7 ላይ የእግዚአብሔር ልጆች ብሎ የሚጠራቸው እነዚህ መላእክትን፣ እነዚህ ስፒሪቹዋል ቢንግስን ነው፣ እነዚህ ሰማያዊ አካላትን ነው እና ዞር ዞር ብሎ ያይና ዘማሪው ከነዚህ ሁሉ መካከል ስመለከት እንደ አምላካችን ያለ ማን ነው ብሎ ይጠይቃል። እና ግን ደግሞ የሚጠይቀው አጠያየቅ እሱ ብቻ አይደለም። እንደዚህ ይላል፣ ባህሩን በተነሳ ጊዜ ይላል። ባህሩ ሲል እዚህ ክፍል ላይ ቅድም አይታችሁ ከሆነ ይሄን ሁሉ የምናገረው ከዚህ ጋር እንዲገናኝም ጭምር ነው። ባህር ወደፊት የለም ይላል እዚህ ቅድም ያነበብነው ቁጥር 2 ላይ አይታችሁ ከሆነ እና ባህርን ከፍ ባለ ጊዜ አንተ ጸጥ አሰኘኸው ይላል። ባህር ምንድነው? ባህር እና ደግሞ ባህርን ብቻ አይደለም የሚለው እዛ ክፍል ላይ በባህር ውስጥ ያለውንም ረዓብን በትዕቢት ከፍ ባለ ጊዜ አንተ እንደተገደለ አዋረድከው ይላል። ከዛ በኋላ ጠላቶችን በተንካቸው። ሰማይ ያንተ ነው፣ ምድር ያንተ ነው፣ ሰሜኑ ደቡቡ ያንተ ነው ይላል። ማለት በመሃል አንድ ነገር ተፈጥሯል ማለት ነው። ትዕቢት ተፈጥሮ ነበር ማለት ነው። በእነዚህ መንፈሳዊ አካላት መካከል ኃያላንን በሚሉ በፈጠራቸው አምላክ ፊት የሆነ አይነት ትዕቢት ተገኝቶባቸዋል ማለት ነው እና የእግዚአብሔር ልጆች ሌሎቹ ሲደነቁ ትዕቢተኛውን ራሱን ከፍ ያደረገውን ማንነት ምን አድርጎታል መሰሏችሁ? አንድ ጊዜ ደቅ አድርጎታል እና ካዩ በኋላ ክንድህ በኃይል ከበረ አሉት። ምን አይነት ታላቅ አምላክ ነህ! ለታላቅነት ወሰን የለህም። አንተ ብርቱ ነህ። ከአማልክቶች መካከል you are different, you are unique, peculiar አምላክ ነህ አንተ፣ የተለየ አምላክ ነህ አንተ አሉት። ያሉት ሰዎች አይደሉም፣ ኃያላኖች ናቸው፣ ብርቱዎች ናቸው። በጣም ይገርማቸዋል። እና ይሄንኑ ነገር ሙሴም ዘምሯል። ላስታውሳችሁ ፈልጋለሁ። ሙሴ እስራኤላውያኖችን ከግብጽ ምድር ይዟቸው ከወጣ በኋላ ከተሻገሩ በኋላ ባህሩን ካሻገራቸው በኋላ እንደዚህ ብሎ ዘምረዋል። ትዝ ይላችኋል። አምላካችን ከአማልክት መካከል ማን ይመስለዋል አሉ። ለካ በግብጽ መካከል ብዙ አማልክቶች ነበሩ። አትሊስት ወደ 10 የሚሆኑ ለ10 ሆነው ሊይዙት አልቻሉም። ምክንያቱም እሱ የአማልክት አምላክ ነው። እሱ የነገስታት ንጉስ ነው። እሱ የጌቶች ጌታ ነው። ክብር ለስሙ ይሆንለት። ወገኖቼ ስታዩት በጣም ይገርመኛል።
እነዚህ መላእክታት ወይም እነዚህ በነገራችሁ ላይ እኛ ወንጌላውያን አካባቢ ስለ መላእክት ትንሽ መማር ያለብን ይመስለኛል። ዛሬ እሱን ለማስተማር አይደለም አመጣጥ ያው እንደምታውቁት ግን መማር ያለብን ይመስለኛል። አንዳንዴ በጣም ይገርማል። እኔኮ በቃ መልአክ አዝዤ ምናምን ሲሉ ሰዎች አንድ ነገር ይገባኛል። የእውነቴን ነው የምላችሁ የሚገባኝ ነገር እነዚህ ፍጥረታት ሰው ከመፈጠሩ ቀደም ብሎ የተፈጠሩ ናቸው። ሲፈጠሩም ደግሞ በጣም ኃይለኛና ብርቱ ተደርገው ነው የተፈጠሩት። ላስታውሳችሁ የምፈልገው አንዱ መልአክ የኢየሱስ ክርስቶስን ትዝ ይላችኋል መቃብሩ እንዲጠብቁ የሮማ ወታደሮች ፈርጠም ያሉ ሶስተኛው ቀን ላይ እነሳለሁ ብሏል ምናምንና መተው ሰርቀውት ደግሞ ተነሳ ብሎ እንዳያወሩ ወፈር ያሉ ይመደቡ ተብለው ተመድበው ነበር እና ከሰማይ አንድ መልአክ ዱብ ሲል ምድር ተናወጠች ይላል፣ ተንቀጠቀጠች ይላል። ይገርመኛል። መንቀጥቀጧ ብቻ አይደለም፣ ከመንቀጥቀጧ የተነሳ እነዛ ወፋፍራም እነዛ ብርቱ የሆኑ ጋርዶች የሮማን ወታደሮች ወደቁ። ለተወሰነ ደቂቃ ፌንት አድርገዋል። አልመታቸውም እኮ በቃ ዝም ብሎ ግዝፍ ብሎ ሲመጣ ነው። ይገርመኛል። ይሄን የፈጠረውን አምላክ አስቡ። ይሄንን የፈጠረውን አምላክ ደግሞ ስታስቡ በቃ እንደው ራሱን ሲምፕል አድርጎ በመካከላችን ስለመጣ ራሱን የዋህ ትሁት አድርጎ በመካከላችን ስለመጣ አይቀልብንም፣ አናቃልለውም። እሱ የጌቶች ጌታ ነው። እሱ የነገስታት ንጉስ ነው። እና ይገርመኛል እዛ ከተማ ላይ በቃ ትንሽ መናወጥ ተፈጠረ። እግዚአብሔር በእያንዳንዱ ተአምር ውስጥ እያንዳንዱን አማልክት ከዚህ ቀደምም ነግሬያቸዋለሁ ቀጣቸው። የግብፅን አማልክቶች በተለይ ምዕራፍ 12 ዘጸአት ላይ ስትመጡ ዛሬ በዚህ ማታ አልፋለሁ አለ እግዚአብሔር። ምን ለማድረግ? የግብፅን አማልክት እቀጣለሁ አለ። አይገርም? የግብፅን አማልክት እቀጣለሁ አለ። የሚቀጣ በእጁ መቅጫ የያዘ በዛ ሌሊት አለፈ። የግብፅን አማልክት ሲቀጣ የሚያመልኳቸው ሁሉ ዘመን በእነሱ ሰፈር ጨለማ ሆነ። በእስራኤል ሰፈር ደግሞ ትልቅ ብርሃን ነበረ። ነገር ግን እንደምታስታውሱት ልክ ሲወጡ ባህሩ ጋር ሲደርሱ ባህሩ ተደፍኗል። እኛ ባህር ብቻ ነው ይመስለን፣ ከዚህ ቀደምም ተናግሬው ሊሆን ይችላል። ባህር ብቻ ነው ይመስለን፣ ኖርማል ነው፣ ተፈጥሯዊ ባህር ነው ይመስለን፣ መንገድ ተሳስተው የመጡ ነው ይመስለን። በቃ መንገድ ጠፍቶባቸው ሙሴ ተሸውዶ ነው እንላል። አይደለም፣ እግዚአብሔር መርጦት ነው እንደምታውቁት። ግን ግብፅን ለቀው ከመውጣታቸው በፊት አንድ የመጨረሻ መመታት ያለበት አንድ የመጨረሻ መወጋት ያለበት ባህር ውስጥ ያለ ዘንዶ አለ። ዘንዶ ስል መቼም ለሁላችንም ግልጽ ነው የሚሆነው ብዬ አስባለሁ። ምክንያቱም ኢሳይያስ ሲናገር ምዕራፍ 51 ላይ የእግዚአብሔር ክንዶች ተነስ በቀደመው ዘመን እንደነበረ ኃይልን ልበስ ካለ በኋላ ያዳንከው ሕዝብ በባህር መካከል እንዲሻገር ዘንዶውን የወጋ ራብን የቆራረጥ አንተ አይደለህምን ብሎ ይጠይቃል። አያችሁ፣ መንገድ ለካ የዘጋው ናቹራል ውሃ አይደለም፣ ዝም ብሎ የተጋደመ የቀይ ባህር ውሃ አይደለም። በባህር ውስጥ ሆኖ ግብፅን ይጠብቃል የሚባለው አምላክ ለካ ተደብቆ ያለ አንድ የሆነ አይነት ፓወር አለ። ጌታ ግን መጣ። ምን አደረገው መሰላችሁ? የተደበቀውን በሰው አይን የማይታየውን መለኮት ብቻ የሚያዩ የእሳት ነበልባል የሆኑ አይኖች የሚያዩት ይህ መንፈስ በሱ ኃይል ተወጋ። ከዛ በኋላ ለዳነው ሕዝብ ማምለጥ፣ ለዳነው ሕዝብ መሻገር፣ ለዳነው ሕዝብ እንደገና መዘመር ሆነለት። እንደዚህ ብሎ የዘመረው ለቀልድ አይደለም። አምላካችን ከአማልክቶች መካከል ማን ይመስለዋል ሲሉ ለዝማሬ ውበት አይደለም፣ ለዝማሬ ማድመቂያ አይደለም። የእውነትም እሱ ጌታ ስለሆነ፣ የእውነትም እሱ አምላክ ስለሆነ፣ የእውነትም እሱ የአማልክት ሁሉ ጌታ ስለሆነ ዘምረውለታል። ወንድሞቼና እህቶቼ እነዚህ ራሱ የፈጠራቸው ምን ሆነው ነው ግብ ውስጥ የገቡት ብዬ ሁሉ አስቤ አውቃለሁ። እንዲሁ ከማይወጡት ጋር ለምን ግብ ውስጥ ገቡ ብዬ አስቤ አውቃለሁ። እና እነሱን ሳስብ አዳምና ሔዋን ናቸው ይመጡብኝ። እና እንደምታስታውሱት አዳምና ሔዋን ከዚህ ትበላላችሁ፣ ከፈለጋችሁ ደግሞ ከዚህ ትበላላችሁ፣ ከኔ ጋር ለመኖር ከፈለጋችሁ እንደዚህ ታደርጋላችሁ፣ ካልፈለጋችሁ ደግሞ መብታችሁ ነው ማለት። አንዱ ባህሪው እግዚአብሔር የሚደንቀኝ የመብት አምላክ ነው። ነፃነት ይሰጣል። እዚህ ጋር አሁን ቅድም ስንዘምር እንደዛ እዚህ ጋር ተደቅኖብን ነው። ዛሬ ካልዘመርክ ጉድ ይፈላል። ማንም የተባለ የለም። ውለታው፣ ፍቅሩ፣ ቸርነቱ አይደለ ገብቶን በቃ ካልፈለግን ደግሞ መተው እንችላለን። ማንም አያስገድደንም። እኔ አላቅም ተገዶ የሚያመልክ ሰው ካለ በኋላ እንጸልያለን። የነፃነት መንፈስ እንጂ ማናችንም ተገደን አይደለም። እና ለአዳምም እሱ ነፃነት ነው የሰጠው እና ሔዋንንም። ግን ከእግዚአብሔር ጋር የሚኖሩበት አንድ ቦታ ነበረ። ታስታውሳላችሁ። አሁን የመጽሐፍ ቅዱስ እንትን ስላልሆነ ዲቴል ውስጥ አልገባም። ግን እንደዚህ ነው የሚለው፣ በምስራቅ በኤደን ገነትን ተከለ ይላል።
ይሄ በጣም እኛ እንደዚህ ዝም ብለን ገነትን ብለን ነው የምናነበው። በምስራቅ በኤደን ገነትን ተከለ እና ሶስተኛው ሩም ሶስተኛው ቦታ የውስጠኛው ክፍል ነው አምላክና ሰው የሚገናኘው። ልክ እንደ መቅደሱ ማለት ነው። መቅደሱ ትዝ ይላችኋል። አደባባይ ውስጠኛ እንደነበረው በምስራቅ በኩል ነው። ከዛ በኋላ ኤደን የሚባል አለ። ከዛ ውስጠኛው ገነት የሚባል ቦታ አለ እና እዛ ገነት ቦታ ላይ የሚገናኙት እግዚአብሔርና ሰው ናቸው። አምላክና ሰው ለመኖር የተስማሙት በኤደን ገነት እዛኛው ክፍል ውስጥ ነው። እና አንዳንድ ሰዎች መርግጥ ኤደን ገነት የት ነው ብዬ ስጠይቅ ሰማይ ነው ብሎ የመለሰልኝ ሰው አጋጥሞኛል። ሰማይ ነበረ ኤደን ገነት የሚል እዚህ ጉባኤ እንደዛ የሚል ያለ አይመስለኝም። እርግጠኛ ነኝ አለ መሰለኝ። እና ምን መሰለ አለኝ እንትን ስል አዳምን እኮ ወርውሮት ነው። አረ የተወረወረን ከተባረረን ላይ ብዬ አልኩት። የተወረወረ አለ እናውቃለን፣ የተወርውሯል ተብሏል። የተባረረም ግን አለ። ያኛው ከሰማይ ነው፣ ይኛው ከምድር ነው። እና ለካ መጀመሪያም ሰውን እንዲኖር የፈጠረው በምድር ነው፣ በኤደን ነው፣ ገነት በሚባል ቦታ ነው። እና ሲፈጥረው መንፈስ አድርጎ አይደለም የፈጠረው። ሲፈጥረው ምን አድርጎ ነው የፈጠረው? ሰው አድርጎ ነው የፈጠረው። እና ያ ሰው ከእግዚአብሔር ጋር ለመኖር ነፃነት ነበረው፣ ያመልከዋል፣ ደስ ይለዋል። ግን አንድ ቀን እንደዚህ ያለው የሆነ ፍጥረት መጣ፣ ተንኮለኛ። ደግሞ የሚገርማችሁ እግዚአብሔር ከፈጠራቸው ፍጥረታት መካከል እባብ እጅግ ተንኮለኛ ነበር ይላል። አንዳንድ ሰው ሲያነበው እግዚአብሔር እባብን ተንኮለኛ አድርጎ ፈጠረው ብሎ ነው የሚያነበው። እንደዛ አይልም። የሚለው ምንድነው? እግዚአብሔር ከፈጠራቸው ፍጥረታቶች መካከል እባብ ምን ነበረ? ተንኮለኛ ነበረ። ተንኮለኛ መሆን ይቻላል ማለት ነው። እግዚአብሔር ቅን፣ ንጹህ፣ በጎ አድርጎ የፈጠረው ፍጥረት በፈቃዱ ምን ሊል ይችላል? ተንኮለኛ፣ ምቀኛ፣ ሸረኛ ገላትያ 5 ማለት ነው ሊሆን ይችላል። እንደዛ ሊሆን ይችላል። እና ይሄ እባብ ነው የሚለው መጣና ያው በተንኮሉ አንዳንድ ነገር ነገራትና በጣም ይገርማቸዋል። የተሰጣቸው ትልቅ ክብር ሆኖ እያለ ግን ከተሰጣቸው ውጪ ሌላ ነገር ያለ እንዲመስላቸው አደረገባቸው። እና ያንን ለመያዝ ሲንጠራሩ የነበራቸውን ነገር ጣሉ። እንትኑን ምንድነው የሆነ ነገር አለ በአገራችን ይባላል አይደለ? እህቶች ያውቁታል በደንብ። ጌታ ይባርካችሁ። ያንን ስታስብ የያዘችውን ጣለች፣ የያዘውን ጣለ። እና የዛን ቀን እግዚአብሔር አልነበረም ወይ ብላችሁ አልጠየቃችሁ? እግዚአብሔር ግን የት ሄዶ ነው? እንዲህ ነው ባህሪው ታውቃላችሁ። አለ የለም፣ አለ ግን ደግሞ የለም ደግሞ አለ። አሁን እዚህ ጉባኤ ውስጥ እግዚአብሔር አለ የቱ ጋር ነው ያለው? ገብታችኋል የምለው ነገር አለ። ቅድም ወንድማችን ሲናገር መገኘቱ ይሰማናል። አለ የቱ ጋር ነው ብንባል ግን የቱ ጋር ነበረ አንልም። አለ ግን ደግሞ ልክ ለአዳምና ለሔዋን በዚህ አይነት መንገድ ብቻ አይደለም የሚናገራቸው፣ በድምጽ ብቻ አይደለም የሚናገራቸው። ይመጣል፣ ቪዚት ያደርጋቸዋል። በነገራችሁ ላይ ዘፍጥረት 3ን ስታነቡት ዎክ እያደረገ መጣ ይላል። እንደዚህ እየተራመደ ሲመጣ ቁጥር 8 ልታነቡ ትችላላችሁ። ዘፍጥረት 3:8 እና የእግሩን ኮቴ ሰምተው ተደበቁ ይላል። የዛን ቀን መጥፎ ቀን ስለነበረ ከታዘዙት ርቀው ስለነበረ አንዳንድ ጊዜ እንዲህ አይነት በማይታይ ሁኔታ አለ፣ አንዳንድ ጊዜ ደግሞ በሚታይ ሁኔታ አለ። ቪዚብል በሆነ መንገድ አለ፣ ኢንቪዚብል በሆነ መንገድም አለ። ይገርመኛል። የእግዚአብሔር ባህሪ ዩኒክ የሚያደርገው ልክ እንደዚህ ነው። በጣም ይገርመኛል። መላእክቶችም የተበሉት ያን ጊዜ ይመስለኛል። አያችሁ፣ ለመላእክቶችም እንደዛ ነው። ሁልጊዜ አቬለብል አይደለም፣ ሁልጊዜ ደግሞ አቬለብል ነው። ሁልጊዜ አለ፣ ሁልጊዜ ደግሞ የለም። በጣም ሁለቱ ፓራዶክስ ነው። በጣም የእግዚአብሔር ኔቸር ውስጥ በጣም ሁለት ኤክስትሪሞች አሉ። ይገርማቸዋል። ጫፍና ጫፎች የተጋጠሙበት ትልቅ አምላክ ነው። እና ያው እንደምታውቁት ኢሳይያስ 14 ሕዝቅኤል 28 ላይ እንደዚህ ተብሎ ተጽፏል። በአምላክ አይደለ እኔ እግዚአብሔር ነኝ የሚል በአምላክ ለመመሰል በልቡት እኔ ነኝ አላቸው። እና የዛን ቀን እንደዚህ አትልም እንዴ? ዋናው የት ሄዶ ነው አላልክም? መቼም እሱ ያለ እንደዚህ ሊባባሉ አይችሉም። ፊት ለፊት በመገለጥ ያለበት ቀን ላይ እንደዚህ ሊባባሉ አይችሉም። የሆነ ልክ እንደ አዳምና እንደ ሔዋን የተሰወረበት ሲዝን ላይ ከሁሉም በለጥ ተደርጎ የተፈጠረው ገዘፍ ያለው ተነሳና ባለፈው እኮ በሌላ መልክ የመጣሁት ራሴ ነኝ አለ።
እና እኔ ነኝ። የመገለጥ ቀን ደግሞ መጣ። የመገለጥ ቀን ሲመጣ በልብህ ወደ ሰሜን ተራራ ወጣለሁ አልክ፣ ከፍ ብዬ እቀመጣለሁ አልክ፣ በልዑል እመሰላለሁ አልክ። በልብህ አክቹዋሊ ግን ራስህን በሲኦል አገኘኸው ይላል ኢሳይያስ። ወደ ሲኦል ወረድክ ይለዋል። ከፍ ለማለት ሲያስብ የዝቅታን መጨረሻ ሪዋርድ አድርጎ ሰጠው። በጣም አስቸጋሪ ነገር ነው። እና ይሄ ይመስለኛል ቅድም መዝሙር 89 ላይ ሲመለከቱ በጣም እግዚአብሔርን ያደነቁት ፍርሃት ያዛቸው፣ አድናቆት ያዛቸው። በተገለጠ ጊዜ ትዕቢተኛውን ጸጥ ሲያደርገው፣ በባህሩ ላይ ስልጣኑን ሲገልጥ። በነገራችሁ ላይ ይሄ በጥንት ዘመን ባህር ማለት ጥልቅ ማለት ነው። የነዚህ ኃይላት መኖሪያ ነው። እና እግዚአብሔር ሲመጣና ጸጥ ሲያደርገው ለካ በባህሩም ላይ ባሉት ላይ ምን አለ? ጌታ አለ ለካ። ቅድም ትዝ ይላችኋል በባህሩ ላይ ሲራመድ የሚለውን መዝሙር ስንዘምር ኢየሱስ እኮ በባህሩ ላይ መራመዱ እኮ ዝም ብሎ ተአምር አይደለም። ድንገት ተነስቶ ከጀልባዋ ላይ የሚናወጠውን ባህር ቁም ሲለው ቀጥ ሲል ጴጥሮስ ምን እንዳለ ታውቃላችሁ? ይህ እንዴት ያለ ሰው ነው ባህርና ንፋስ እንኳን የሚታዘዝ። በነገራችሁ ላይ ከያህዌ በስተቀር በብሉይ ኪዳን መጽሐፍ ከአምላክ በስተቀር በባህር ላይ ስልጣን ያለው ባህሩን ጸጥ ያደረገ ማንም የለም። መጣ ሲምፕል ሆኖ የተኛ መስሎ መጣና ግን ማዕበሉ ወጀቡ ሲናወጥ ያ አምላክ እኮ እኔ ነኝ አላቸው። ጸጥ በል ሲለው ጸጥ አለ። ክብር ለስሙ ይሁንልን። እና እዚህ ቅድም የጀመርኩላችሁ መጽሐፍ ላይ እንደዚህ ይላል፣ ባህር ወደፊት የለም ይላል። አንድ በጣም ዋና የሚወድ ጓደኛ ነበረኝና ባህር ከሌለ ትንሽ እዛ አካባቢ አይደብርም ነገር አለ። ባህር የለም የሚለው ሐሳብ ግን ምን መሰላችሁ? ይሄ የሚታገል ኃይል፣ ይሄ ትዕቢተኛው ኃይል፣ ይሄ አመፀኛው የተኮረኮመው የተገጨው ኃይል ለአንዴና ለመጨረሻ ጊዜ ወደ እሳት ባህር የተወረወረ ይሆናል። አሁን የምትመጣው መንግስት ላይ አንዱ የምንጠብቀው ነገር ምን መሰላችሁ? ባህር የሌለበት ነው። ባህር የሌለበት ማለት ምን መሰላችሁ? እነዚህ ከተማ ሰፈር ሰዎችን የሚያምሱ አጋንንቶች ኃይላቸው፣ አለቃቸው ሁሉ ተሰብስበው ወደ እሳት ባህር ይወረወራሉ። ያን ጊዜ ምን መጣ ማለት ነው? የእግዚአብሔር መንግስት በሙላት የለችም። እንዲያውም አለች፣ ግን በዚህ ክብር አልመጣችም። በዚህ ክብር አላየናትም። እኛ የምናውቀው ምንድን ነው? ቸርች ውስጥ ሲጸለይ የእግዚአብሔር ክብር መኖሩን አንዳንድ ጊዜ መገለጫው ፈውሶች ይኖራሉ አይደለ እንዴ? ሁሉ ሰው ግን አይፈወስም። ፈውሶች ሲኖሩ የሚመጣው መንግስት ላይ ሰው ሁሉ እንደዚህ ይፈወሳል ለማለት ምልክት እየሰጠ ነው። አይታችኋል። አንዳንድ ጊዜ ደግሞ አጋንንቶች እዚህም እዛም ይጮሃሉ። ምን ማለት መሰላችሁ? የእግዚአብሔር መንግስት በሙላት ሲመጣ አጋንንቶች የሌሉበትን ከተማ እንወርሳለን የሚል ምስራች ነው እግዚአብሔር ሂሬንዜር የሚነግረን። በጣም ይገርማችኋል። አሁን ግን የዮሐንስ መልእክት አንደኛ ዮሐንስ ላይ ሲናገር ምዕራፍ 5 ቁጥር 19 ላይ ይመስለኛል እንደዚህ የሚል ተጽፏል። ዓለምና ሞላው በምን እንደተያዘ እናውቃለን ይላል። በክፉ the evil one ዓለምና ሞላው። አሁን እኛ የምናውቀው ምንድን ነው? 6 ሰው አጋንንት ሲወጣለት፣ 7 ሰው፣ 10 ሰው፣ 20 ሰው፣ 100 ሰው እንደዚህ ሲወጣለት እናውቃለን። ኢየሱስ ግን ይመጣል ከዓለም ላይ። ዓለም 3 ጊዜ ሲጮህና ይዟት የነበረው መንፈስ ለቋት ለአንዴና ለዘላለም ወደ እሳት ባህር ይጣላል። ማለት ይገብቷችኋል? ምልክት ነው እየሰጠን ያለው። ከአንድ ልጅ ላይ ወጣ ሲባል በጣም እንደሰታለን። ገና ይመጣል ኢየሱስ፣ ገና በክብር ይገለጣል። ትዝ አይላችሁም? አንድ ጊዜ ወደ ምኩራብ ሲገባ እሱ እኮ ሰው ሆኖ ነው፣ ሲምፕል ሆኖ ነው፣ በቃ የዋህ ሆኖ ወደ ምኩራብ ሲገባ ለዩት። የመለየት መንፈስ አላቸው። በነገራችሁ ላይ ይለያሉ። በጣም ቅባት የበዛበትም ሰው ሲያዩ የሆነ ነገር ያደርጋሉ። ታውቃላችሁ መቼም አይደል? የሚያውቀው ያውቀዋል። እና ልክ ምኩራቡ ሲገባ ምን አሉት? የእግዚአብሔር ልጅ ሆይ ጊዜው ሳይደርስ ጊዜ እንዳለ ያውቃሉ። ግን ከፈለገ ደግሞ ጊዜው ሳይደርስ ሊያጠፋቸው ይችላል። የጊዜ ባለቤት እሱ ስለሆነ፣ የነገስታት ንጉስ እሱ ስለሆነ እና ምን አለ? ጊዜው ሳይደርስ ልታጠፋን መጣህን ሲለው
በጣም ይገርመኛል። አንዳንደኛ ምን በላባቸው ምን ሸወድባቸው ልክ ምኩራቡ ሲገባ ማንም አያውቀውም። ገና አገልግሎት ሊጀምር ነው። ገና አዲስ አገልጋይ ነው። የእግዚአብሔር ልጆች ልታጠፋ ይመጣ ምን አልክ እስኪ ቢለው ኖሮ በጣም አስቸጋሪ ነበር። አዎ እኛ አንዳንድ ጊዜ ዓለም እናሞላዋል ለሆነ ነገር ሰተናል። አዎ በእርግጥ ተይዛለች። አዎ በእርግጥ ተጨንቃለች። ሮሜ ምዕራፍ 8 ላይ እንደሚነግረን በቃ ፍጥረት ሁሉ ለከንቱነት ተገዝቷል፣ በምጥ እንደሚኖር እናውቃለን ይላል አይደል? ሮሜ ላይ እንደዛ ነው የሚለው። ተጨንቋል ፍጥረት ለተፈጠረለት ዓላማ እየኖረ ስላልሆነ፣ እግዚአብሔር እሱን አሳይን ላደረገለት ዓላማ እየተገዛ ስላልሆነ፣ ለከንቱነት እየተገዛ ስለሆነ ፍጥረት እየተጨነቀ እየተናወጠ ነው ያለው። ግን መድኃኒት የሆነው ክርስቶስ ይመጣል። ምን ይሆናል መሰላችሁ? ከዓለም ላይ አጋንንትን ለአንዴና ለመጨረሻ ጊዜ ይነቅለዋል። ከዛ በኋላ ምን ይሆናል? ፍጥረት ምን ይሆናል? አሁን ውጊያ ተጀመረ ማለት ነው። ፍጥረት ምንድን ነው የሚሆነው? ይጠፋል ወይስ ነፃ ይወጣል? ቅድም እንደጠየኳችሁ ልጠይቃችሁ፣ አጠገባችሁ ያለውን ይጠፋል ወይስ ነፃ ይወጣል ብላችሁ እስኪ ጠይቁልኝ ባካችሁ። ብንነጋገር ጥሩ ነው አይደል? ፓስተር ልክ ነው። አንዳንድ ሰው እንደዚህ ሊል ይችላል። አራራራ ይጥፋ እኔ ምን ሊል ይችላል። ፍጥረትን ግን ብትጠይቁት ምን እንደሚል ታውቃላችሁ? ሮሜ 8 ላይ ፍጥረት የእግዚአብሔር ልጆች መገለጥ ይናፍቃል ይላል። አንተን እየናፈቀ አንተ ደግሞ ፍጥረት ምን ትላለህ? ጥፋልኝ ከፊት። አይጠፋም። ምን እንደሚሆን ነግራችኋለሁ። የእግዚአብሔር ልጆች መገለጥ ፍጥረት ይጠባበቃል። መቼ ነው ታዲያ የእግዚአብሔር ልጆች የሚገለጡት? የሚቀጥለው ዓመት ነው? አናቅም። ግን አንድ ነገር እናውቃለን፣ ቀን ተቀጥሯል። ያ ቀን መቼ ነው ያላችሁ እንደሆን ኢየሱስ ጌታችን በክብር ሲመጣ ነው። ያን ጊዜ እንደዚህ ይሆናል። እኛ መጀመሪያ በክርስቶስ ያመንን እኛ አስቀድመን እንለወጣለን። ወደ ምንድን ነው የምንለወጠው? ቅድም ወንድማችን ሲነግረን ነበረ። በዚህ በቡዲስት እምነት ውስጥ እንለወጣለን የሚለውን ትምህርት ያምናሉ። በጣም ይገርመኛል። ግን ሰው ሲሞት ይለወጣል ይላሉ። በደንብ ደግሞ ወረድ ብላችሁ ስታነቡት ሲለወጥ ሰው ሆኖ ሲሞት የሚቀጥለው ዘመን ላይ ላም ሆኖ ይመጣል፣ ወይ ደግሞ በሬ ወይም ፍየል ሆኖ ይመጣል። ከዛ በኋላ ስጋ እንብላ ምናምን ብትሏቸው እንዴ አክስቴን ልታበላኝ የሚያሳስት መንፈስ ምናምን ሊሉ ይችላሉ። በበግ አክስቴን አልለውጥም ይላሉ። ለምሳላችሁ ተለውጣ ትመጣለች የሚሉም አሉ። በዚህም ዘመን አንዳንዶቹ እንደዛ አይነት ነገር እዚህ ይዘው የመጡ እያሉን አሉ አይደል? ከዛ የተኮረጀ ነው እንትን የሚል አይደለም፣ የመንፈስ አሰራር ነው። እግዚአብሔር ይገለብጠዋል ብዬ ተስፋ አደርጋለሁ። ከኔ ጋር ተስማማላችሁ? በጌታ ስም የተገለበጠ ይሁን አሜን። እና እንደዛ አይነት የመለወጥን ነገር ባለፈው በድሮ ዘመኔ እንትና ነበርኩ። ኧረ እባካችሁ አሁን አንተ ባለፈው ዘመን ማን ነበር? አስበዋል። አሁን እንደዚህ መጽሐፍ ቅዱሳችን ግን ስለ መለወጥ ይናገራል። በጣም ይገርም። ስለ መለወጥ ይናገራል። ምን አይነት መለወጥ መሰላችሁ የሚናገረው? የኛን መለወጥ እውን ለማድረግ ኢየሱስ ክርስቶስ ከሙታን ተነስቷል። ስለዚህ አሁን ምንድነው መሆነው? እንዴት ነው መጨረሻዬ ለማለት የሚፈልግ ሰው ካለ ቀላል ነገር ነው። ቀና በልና ኢየሱስን ያው። ያንተ መጨረሻ ኢየሱስን መምሰል ነው። ያንቺ መጨረሻ ኢየሱስን መምሰል ነው። ዝም ብዬ ለማጋነን አይደለም ምለው፣ እንደዚህ ተብሎ ስለተጻፈ ፊልጵስዩስ ምዕራፍ 3 የመጨረሻው ቁጥር እንደዚህ ይላል፣ የተዋረደው ስጋችን የሱን ክቡር ስጋ መስሎ ይለውጠዋል። አይደለም የሚለው ይለወጣል። የሚለወጠው ግን የሚሞተው የማይሞተውን፣ የሚበሰብሰው ደግሞ የማይበሰብሰውን ይለብስና ይለወጣል። ምሳሌ መስጠት አያስፈልገኝም። ላስት ታይም ሰጥቻለሁ ይመስለኛል አይደል? በሌላ በሰዎች እዚህ ጋር አቁሜ ሰጥቻለሁ። እና ይለወጣል። የሚበሰብሰው የማይበሰብስ ይሆናል። እንተዋወቃለን። አሁን ጥሌን አውቀዋለሁ፣ ወደፊትም አውቀዋለሁ። አላውቅም እንዴ እንተዋወቃለን እንጂ በእርግጥ እንደዚህ ብዬ ስል መስክሬላችሁ እንደሆነ አላውቅም። አንዲት እህት ብቻ ባልሽን ታቂዋለሽ እንዳትለኝ ብላኛለች። ምን ነው ችግር አለ? አሁን ሚስቴን እኔ ባቃት ወደፊትም አብረን ብንኖር ማለቴ በባልና ሚስት አይደለም። በቃ
አንተዋወቅም? አይ ቲንክ ኢየሱስ ከሙታን ከተነሳ በኋላ የሞተው ኢየሱስ ነው የተነሳው? የማይታወቅ ሌላ ኢየሱስ ነው የተነሳው። ከኔ ጋር ናችሁ አይደል? የትኛው ኢየሱስ ነው የተነሳው? የሞተው የተቀበረው በሶስተኛው ቀን ሞትን ድል አድርጎ የተነሳው እሱ ራሱ ኢየሱስ ነው። አንዳንድ ሰዎች ግን ታዲያ እሱ ራሱ ከሆነ በኤማውስ መንገድ ላይ ሲከተላቸው ቀኑን ሙሉ ዝለው ሲሄዱ ለምን አላወቁትም? ሌላ ኢየሱስ ቢሆን ነው ይላሉ። በነገራችሁ ላይ በጣም ከባድ እኮ ነው። ትራውማው ቀላል እንዳይመስላችሁ። እስቲ አስበው 9 ሰዓት ላይ የቀበር ነው ሰውዬ አይደል እንዴ? ከዛ ከተለያየ ሀገር ነው የመጣ ነው። በጣም ታዋቂ ሰው ስለው ለመቅበር ከተለያየ ቦታ፣ አንዳንዱ ከወሎ፣ አንዳንዱ ከሆሳና፣ አንዳንዱ ከተለያየ ቦታ ተሰብስበን መጣን እና ለመቅበር ከቀበር ነው በኋላ 9 ሰዓት ላይ ዛሬ በጠዋት ተነስተን ወደ የሀገራችን ስንመለስ ከኋላ ይከተላቸዋል። እና በምን ተአምር ነው ትናንትና ማታ የቀበርኩት ሰውዬ ይከተለኛል ብሎ የሚያስበው? ምንም አይመጣለትም። ይነግራቸዋል፣ ልባቸው ግን ይቃጠላል። የሚያወራው ነገር ቀላል አይደለም። እና አንተ ግን እንግዳን አልሰማህም ይሉታል። በምን አይነት ነገር ውስጥ ተይዘው እንደነበሩ። ማታ ደረሰ፣ ማረፊያቸው ደረሰና ማዕድ አነሳና ቆርሶ ሰጣቸው። እንዲህ የሚቆርሰውን ሰውዬ ያውቀዋለሁ። ማን ነበር? ጠፋባቸው። እንዲህ የሚቆርሰውን ሰውዬ ያውቁታል። እንዲህ ሼር የሚያደርገውን ኢየሱስ ከሙታን ተነስቷል። ተነስቷል። ወደ ተመለሱ። እንደገና ለስንት ቀን ሲጓዙ የነበረውን ልምምዳቸውን ነው ያጠፋባቸው። የቀበሩት ሰው ተነስቶ አይተው አያውቁም። ቀብረዋል ብዙ ሰው። አንድም ቀን ግን የቀበሩት ሰውዬ ተነስቶ ተከትሏቸው አያውቅም። በነገራችሁ ላይ ኢየሱስ እንደሆነ ራሱ መንገድ ላይ ቢያውቁ ኖሮ የሙታን ሳቢ መንፈስ ምናምን ሊሉ ይችላል። አላወቁም። ሰው በሚገባው መንገድ የሚናገር ጌታ ስሙ ይባረክ። ሊገባም በሚችል መንገድ ነው የሚያስነዝ። በቃ መጣ። ከዛ በኋላ ደግሞ ዘግተው ተቀምጠው እያሉ በሩ ተቆልፎ እያለ ድንገት ገባ አይደል እንዴ? ድንገት ገባ እና ምን አሉ? መንፈስ ነው አሉ። መንፈስ አይደለም አላቸው። መንፈስ ነው እንዴ? ኧረ አይደለም። ከሞት መነሳት መንፈስ ነው እንዴ? አይደለም። ከሞት የተነሳው ኢየሱስ በመንፈስ ነው እንዴ? ኧረ አይደለም። መንፈስ ነው ሲሉ ኖ መንፈስ በእኔ እንደምታዩት ምን የለውም ስጋና አጥንት ና ንካኝ አለው። ይነካል። ኢየሱስ ከሞት ከተነሳ በኋላ ተነክቷል። መነካት ብቻ አይደለም በልቷል። አብሯቸው አሳ በላ። አላመኑም። መንፈስ ነው የመሰላቸው። መንፈስ አይደለም። ከበላ ከተነካ ወንድሞቼ እናቶቼ በሚመጣው ዘመን የሚለወጠው ማንነታችን ይነካል። ይበላል። እኔ ወጣቶች ደስ ይላቸዋል ብዬ ነበር። ማንም ሰው ደስተኛ አልሆነም። እና እኔ እኮ አንዳንዴ በጣም ይገርመኝ አንዳንድ ጥቅሶችን ስናነብ ዝም ብለን ፎር ግራንትድ ነው የምንወስዳቸው። እንደዚህ ተብሎ አልጻፈም እንዴ? ድግስ እግዚአብሔር ለሚወዱት ያዘጋጀው ድግስ በረጅም ተራራ ላይ ቅልጥም የሞላበት ያረጀ የወይን ጠጅ ብዬ ስል እሱ እኮ መንፈሳዊ ነው። እሺ መንፈሳዊ ነው እንበል። እሺ መንፈሳዊ ያረጀ ወይን ጠጅ ምንድን ነው? የለውም መልስ። ያ ሰውዬ መልስ የለውም። ያረጀ ወይን ጠጅ መንፈስ ነው ይልና ግን ምንትን የለውም። መንፈስ ቅዱስ ነው እንዳይል ያረጀ ተብሏል። አየህ፣ መንፈስ ቅዱስ ደግሞ ያረጀ ለማለት ይከብዳል። ቅልጥም ምንድን ነው? በመንፈስ ቅልጥም ምንድን ነው? የእግዚአብሔር ቃል ምናምን ልትሉ ነው? ኧረ አንቀልድ። ኢየሱስ እንደዚህ ነው ያለው። የበጉ ሰርግ ተዘጋጅቷል አለ። ሰርግ በጣም ይገርማቸዋል። ሰሞኑን ከአንዳንድ ሰዎች ጋር ራት ለመብላት ክፍያ ነበረ አይደል? አጋጥሟችሁ ከሆነ ክፍያ አለ። አልሰማህም? በእውኑ አንተ በዚህ ሀገር እንግዳ ነህን እንደሚለው ጥሩ ነው። ጥሩ ሊሆን ይችላል። አይ ዶንት ኬር አባውት ኢት። ግን ልነግራችሁ የምፈልገው ነገር ይሄ ነው። ብዙ ገንዘብ እየተከፈለ ከአንዳንድ ሰዎች ጋር ራት ለመብላት ሃሌሉያ። ማንም የተራበ ቢኖር ወደ እኔ ይምጣ፣ ከኔ ጋር ለመብላት የሚፈልግ ቢኖር ወደ እኔ ይምጣ ብሎ ኢየሱስ በነፃ አድርጎታል። ግን በነፃ ስላደረገው እንዳታቃልሉት። አደገኛ፣ ኃይለኛ፣ ብርቱ የጌቶች ጌታ የሆነ ጌታ ነው እና ተጠርተሃል። ራት ነው የተጠራው።
ፈገግ ብለህ ታየኛለህ። አሁን ምንድነው የሚበላው ምናምን እያልክ ማርያምን አስቧት። ማርያም ዮሐንስ ምዕራፍ 2 ላይ ትዝ ይላችኋል። እንትን ወይን ጠጅ አልቆ ና መጣችና በቃ እሷ ብቻ ነች የምታውቀው። ታውቃላችሁ መሲህ መሆኑን የምታውቀው እሷ ብቻ ነች፣ ሌላው ሰው አያውቅም። እንደዚህ ያለችው መሲህ ሲመጣ ደግሞ በአይሁድ ካልቸር ውስጥ መሲሁ ሲመጣ የሚያዘጋጀው ድል ያለ ግብዣ እንዳለ ይታወቃል። አይሁዶች በደንብ ነው የሚያውቁት፣ ይጠብቃሉ ግብዣ ከእግዚአብሔር ጋር ቁጭ ብለው ለመብላት። ከእግዚአብሔር ጋር የበሉ ሰዎች አሉ ታውቃላችሁ። በብሉይ ኪዳን ውስጥ ከእግዚአብሔር ጋር ቁጭ ብለው መጽሐፍ ቅዱሳችሁን አንብቡ። ዘጸአት ምዕራፍ 24 ላይ ቁጥር 9 ጀምሮ በኋላ ስትሄዱ አንብቡት እና እግዚአብሔር ፊት ቀረቡ ይላል። እግዚአብሔር መጣ፣ ከእግሩ በታች ሰማይ የሚመስል ሰምፔር የሚመስል ቆመበት ይላል። ከዛ በኋላ የእስራኤል ሽማግሌዎች ወደፊቱ ቀረቡ፣ ቅረቡ አላቸው ይልና እጁን አልዘረጋባቸውም፣ በፊቱ ቁጭ ብለው በሉ ይላል። የሚገርም ነገር ነው። ፌሎሺፕ፣ ህብረት፣ አብሮ መብላት። ኢየሱስም እንደዚህ አለ። የመጨረሻውን ራት ከነሱ ጋር ሲበላ ቆርሶ ሲሰጣቸው ምን አላቸው? ሌላ እራት አብረን እንበላለን አለ። ቀጠሮ አለን። ከዛ እራት እንዳንተጣጣ እዛ እራት ቦታ ላይ እንድንገናኝ የጌታ ጸጋ በኢየሱስ ስም ያጽናን። ማየት እፈልጋለሁ። አንተን ላይ እፈልጋለሁ። አንቺን ላይ እፈልጋለሁ። እኔን ልታዩን ትፈልጋላችሁ። የት? ከጌታ ጋራ ህብረት የምናደርግበት እዛ ቦታ ላይ። በኋላ አንድ ነገር ነግራችኋለሁ። የራት ጊዜ ግን አለ። የራት ጊዜ አለ። የግብዣ ጊዜ አለ። የሚሞተው የማይሞተውን በሚለብስበት ጊዜ፣ የሚበሰብሰው የማይበሰብሰውን በሚለብስበት ጊዜ፣ ሞት ሆይ ድል መንሳትህ የታለ? ሲኦል ሆይ መውጊያ፣ እንዴት ነበር የሚለው? ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? በጌታ በኢየሱስ ተሽረሃል። ዛሬ ግን አልተሻረም። ዛሬ እንሞታለን። የሞትን ነው አይደል እንዴ? አዎ። ተጸልዮ አጸልየን ጾም ጸሎት ይዘን አስይዘን ብዙ ወገኖችን አላጣንም? አተናል እኮ አተናል። ግን አልለመድነው። ሞትን አልለመድነው። እከሌም ስትሄድ እናዝናለን፣ እከሌም ሲሄድ ደስ አይለንም። ለምን መሰላችሁ? እግዚአብሔር ሲፈጥረን እንድንሞት አይደለም የፈጠረን። ሞት እንግዳ ነገር ነው። ሞት የማንፈልገው ነገር ነው። እንደዚህ ብዬ ግን የምስራች ነግራችኋለሁ። ሞትን ድል ባደረገው ጌታ በሱ አትኖሩም፣ እዚህ ምድር ላይ መኖር አትችሉም ያሉን በሽታዎች፣ አጋንንቶች፣ አደጋዎች፣ ምናምኖች እያሉ ከኢየሱስ ጋር በክብር እንመጣለን። ምን አልኩኝ? እንመጣለን። ካልመጣን በዛው ሽው ብለን ከሄድን ሞታል፣ ድል አልተነሳም። አሁን አንተ በዛው በጓሮ አሁን እልም ብለህ ጠፍተህ በዛው በቃ ጌታ ይመስገን ወደ አምላኬ ሄጃለሁ ምናምን ብትል፣ አየህ ተመልሰህ መጥተህ በሞት ላይ ስልጣን ያለውን ዲያብሎስን በኢየሱስ ክርስቶስ ረተህ ጭንቅላቱ ላይ ቆመህ ካላሳየህ ለዓለም ሁሉ ማን ያምናል? ሞት ተሸንፏል ብትል። ኢየሱስ እኮ ያደረገው እሱን ነው። በኢየሱስ ሞት ተሸንፏል ብለው እኮ ሐዋርያቶች እኮ እንግዳ ነገር እኮ ሲናገሩ አትኖርም፣ መሞት አለብህ፣ በዚህ ዓለም ላይ አልፈቀድንልህም ብለው ከለከሉት። በከለከሉት መናፍስቶች፣ አለቆች፣ ስልጣናት፣ ገዢዎች እና በነገስታት በምድር ላይ ባሉ ገዢዎች ፊት እግዚአብሔር አብ እንደዚህ ያለ ዳኝነት ሲሰጥ የሞትን ጣር አጥፍቶ አስነሳው። በመንፈስ አይደለም። ኢየሱስ በክብር ተነስቷል። ኢየሱስ በአካል ተነስቷል። ስለዚህ ምን ይሆናል ያላችሁ እንደሆን ያቺ የምትመጣው መንግስት ስትመጣ እኛ እንደ ኢየሱስ ያለውን አካል፣ የሚገርም ነው የኢየሱስን አይነት አካል፣ የማይታመመውን አካል፣ የማይበሰብሰውን አካል፣ የማይሞተውን አካል ለብሰን ምን እናደርጋለን? ከኢየሱስ ጋር እንመጣለን። በዚህ ምድር ላይ እንነግሳለን። ለሚያነግሰን ጌታ ክብር ይሁንለት። ደስ ይላል። ጌታ ይክበር። አዎ አሁን አንዳንዶቻችሁ ምንድን ነው ተመልሼ እዚህ ልመጣ የተወጋዩን ምናምን ትላላችሁ። ድላችሁን ማብሰር የምትችሉት እንደዛ ካልሆነ በስተቀር አይሆንማ። አንዳንድ ሰዎችም ደግሞ እንደዚህ ይላሉ። ባለፈውም ብየዋለሁ መሰለኝ። እኛ እኮ በቃ ስንሞት መንፈስ ነው የምንሆነው አይደል? መንፈስ አንሆንም አይደል? ኢየሱስ መንፈስ ካልሆነ አይደል? አሁን ቢገለጥና ብናየው
እንዳለ እናያለን። ከዛስ እሱን እንድንመስል እናውቃለን። አለቀ እኮ። ዮሐንስ እንደዛ ብሎ ነው የሚነግረን አይደለም ይላል። በቃ እንደሱ ነው የምንሆነው። መንፈስ መሆን ሲያምረን ይቀራል እንጂ አንሆንም። በቃ ማለት ጥሩ ነገር አይደለም ማለት ነው። እግዚአብሔር እንደሱ አድርጎ አይደለም የሰራን። ኦሪጂናሊ ሲፈጥረን ሰው አድርጎ ነው የሰራን። መናፍስቶች እኮ ሌሎች ናቸው። መናፍስቶች ተደርገው የተሰሩ አሉ። እኛን ግን ሰው አድርጎ ነው የሰራን እና እንድንሞት ነፍስ ከመንፈስ ስጋችን ከመንፈሳችን እንዲለያይ ያደረገው የኃጢአት ኃይል ነው። ሞት የሚባለው ጉልበት ማለት ነው። ሞት ግን ከተሸነፈ ነፍስና ስጋ ምን ያደርጋሉ? እንደገና አብረው ይኖራሉ፣ ይመለሳሉ ማለት ነው። ይሄ ሁለተኛው ነው። በጣም ይገርማችኋል። እና ቅድም ያነበብኩት ክፍል ላይ ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ተዘጋጅታ ከሰማይ ምን ስትል አየኋት? ድፈሯ ስትወርድ አየኋት አይደለም የሚለው? አዎ ስትወርድ አየኋት። ስትወርድ አየኋት እያለ እኔ መውጣት ነው የምፈልገው የሚል ሰው ካለ ጉድ ፎር ዩ ይላሉ ፈረንጆቹ። እና ያደለ እንዴ መሄድ ይችላል። ግን ራሱ እግዚአብሔር የት ነው የሚሆነው? ስትወርድ አየው ይልና ቀጥሎ ምን ይላል? ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው። በሰዎች መካከል ነው። የእግዚአብሔር ድንኳን በሰዎች መካከል ነው። ከዛስ በኋላ ከእነርሱ ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። ከእነርሱ ጋር ሆኖ የተጀመረ ፕሮጀክት ነበር። አያችሁ፣ በኤደን ገነት እግዚአብሔርና ሰው ምን የሚያደርጉበት? አብረው የሚኖሩበት። በኃጢአት ምክንያት ጨንገፈ። ያ ነገር ጨንግፎ ለረጅም ዘመን ቆይቷል እና ከዘፍጥረት ምዕራፍ 3 ጀምሮ እስከ ዮሐንስ ራእይ ምዕራፍ 21 22 ድረስ ምን እንደሆነ ታውቃላችሁ? በመሃሉ ሪደምፕሽን ሂስትሪ ይሉታል። የመዋጀት ታሪክ። ስንቶቻችሁ የመዋጀት ታሪክ ሲባል ሰምታችኋል? ይሰማችሁ ይመስለኛል። የመዋጀት ታሪክ እግዚአብሔር በስራ ላይ ነው። ምን እያደረገ? የጠፋውን የወደቀውን ዓለም ሪዲም ለማድረግ ይመለሳል። እና ለዚህ ይመስለኛል ቅድም ሲናገር በዙፋኑ ላይ የተቀመጠው እንዲህ አለ፣ ሁሉን ምን አደርጋለሁ? አዲስ አደርጋለሁ አለ። ማለት አንዳንድ ሰዎች ሲናገሩ የዋዛ አይደሉም። አንዳንድ ሰዎች ሰሞኑን አሁን የአሜሪካኑ ሰውዬ አይደለ እንዲህ አደርጋለሁ አለ። ዩኤን ምናምን እርዳታ ድርጅት ምናምን እኛ መጠቀም ያደርጋችሁናል፣ በልታችሁናል፣ ከዚህ በኋላ አቆመዋለሁ አለ። ከዛ እውነቱን አልመሰላቸውም። ሲያቆምስ ምን ሆነ? አፍሪካውያን ብቻ መሰላቸው? አውሮፓውያን ራሱ ተንገዳ መቆም አቃታቸው። ማለት የሰውየውን ኃይል ታያላችሁ፣ የተናገረበትን ስልጣን ጉልበት ታያላችሁ። እንግዲያውስ በዙፋኑ ላይ የተቀመጠው ሰማይና ምድርን የፈጠረው አምላክ እንዲህ ብሎ ተናግሯል፣ ሁሉን አዲስ አደርጋለሁ። አረ ኢየሱስ ጌታ ነው! አረ ኢየሱስ ጌታ ነው! አዲስ አደርጋለሁ። አሁን አንተ አዲስ ትሆናለህ። አዲስ ስትሆን ማን ነበር ስም? ይቅርታ፣ መባረክ አዲስ ሲሆን የሆነ በቃ ማናቀው መባረክ ፈረንጅ ነገር ይሆናል አይደለ? ወይም ደግሞ መልአካዊ ነገር አይደለም የሆነው። እግዚአብሔር መባረክን ሲሰራው እንዲሁ አሁን ቆም ቢል እንትን ነው፣ ቁመናው ራሱ የሚያምር ነው። እንዲህ አድርጎ ሰርቶታል። በቃ እንዲህ ሆኗል። ግን የሚለወጥ ነገር አለ። ባለፈውም እንደነገርኳችሁ የሚስተካከል ነገር የለም። አሁን እሱ ላይ ማለቴ አሁን የሱ ልተውና የዚህ ነው ወንድሜን ባያ ገብቷል ማለት ነው። አይ ነው አይደል እንዴ? እኔ እናንተ አሁን ያለፍንበት መንገድ ውጣ ውረዱ፣ ከፍታው ዝቅታው እንደዚህ አድርጎናል። ኢየሱስ ግን ይመጣል፣ ወደ ተፈጠርንበት ኦሪጂን ይመልሰናል፣ ወደ ክብራችን እንመለሳለን። አይታችኋል። አንዳንድ እውነቴ ነው፣ በሰውነታችን ላይ እኮ በጣም ጉዳቶች አሉ። አንዳንዱ ማይታይ ነው፣ ውስጥ ነው ያለው፣ የተጎዳ አካል አለ። አንዳንዱ ደግሞ የሚታይ ጉዳት ያለው አለ። እግዚአብሔር እንደሱ አድርጎ አይደለም የሰራ። ለዚህ ይመስለኛል እዚህ ክፍል ላይ አይኖች ሁሉ ከንባ እንዴት ነበር የሚለው? ላንብበው እስቲ።
እንባዎችንም ሁሉ ከዓይናቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም። ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። የቀደመው ምን ስርዓት ነው የሚያልፈው። ባሪያ ያደረገ ስርዓት፣ የሞት ስርዓት፣ የኃጢአት ስርዓት ሲያልፍ በጣም የሚስተካከሉ ነገሮች አሉ ማለት ነው። ይሄንን የሚያደርገው ታማኝና እውነተኛ ስለሆነ ምን አለ? ሁሉን አዲስ አደርጋለሁ አለ። ለቃሉ ታማኝ የሆነው ጌታ። ግን አንድ ነገር ልንገራችሁና እኔም ወደ ማጠቃለያ ልምጣ። ወንድሞቼና እህቶቼ፣ እግዚአብሔር አንድ ነገር አስቦ ነበረ ሰውን የፈጠረው። ምን እንዲሆን መሰላችሁ? ገዢ እንዲሆን አይደል? ከፈጠረ በኋላ ምን አለው? ግዛ አለው። ደስ የሚለኝ የጌታ ሌላኛው ባህሪ ፍሪደም፣ ቅድም እንዳልኳችሁ ሆኖ ሼር ማድረግ የሚወድ አምላክ ነው። አይገርም? ገዢ ነኝ ብቻ ነኝ፣ በቃ አንተ ዝም ብለህ አርፈህ ቁጭ በል አላለም። ግዛ፣ በእኔ መልክ ነው የፈጠርኩ፣ እንደኔ አድርጌ ፈጥሬሃለሁ። ግዛ፣ የሚንቀሳቀሱትን በአየር ላይ ያሉትን በባህሩ ሁሉን ነገር ከእግር በታች አስገዝቼልሃለሁ አለው። ሰው ግን ሚስ አደረገ አይደል? ሚስ እኮ አደረገ፣ ሉዝ አደረገ። እና እግዚአብሔር አዳም ከኤደን ገነት ከወጣ በኋላ እኛ ብዙ ጊዜ አዳምን ነው ስደተኛ የምናደርገው። ለካ እግዚአብሔርም መኖር የሚፈልገው የት መሰላችሁ? ከኛ ጋር እዚህ ነው አይደል? የሚገናኙበት የነበረው ቦታ ለካ ያ የክብር ቦታ ክብሩ ሲነሳ ምድረ በዳ ሆነ። ለዚህ ይመስለኛል ኢሳይያስ ሲናገር እንደዚህ የሚለው በረሃው ገነት አይደል? ምድረ በዳውንም ኤደን ያደርገዋል ይላል። ገነት ነበረ፣ ምን ሆነ? ምድረ በዳ ሆነ። ለምን? ክብር ለቀቀ። የእግዚአብሔር ያ ይመጣ የነበረ ክብር ሲለቅ ልምላሜ ሁሉ አይኖርም፣ ድርቀት ይሆናል። በኤደን ገነት ብቻ አይደለም፣ እስራኤልንም እንደዚህ ብሏቸው ነበር። እስራኤላውያኖችን በመካከላችሁ አድር ዘንድ ምን ስሩልኝ? ማደሪያ ስሩልኝ፣ ቤት ስሩልኝ አላቸው። የእግዚአብሔር የሁል ጊዜ ሐሳቡን መሰላችሁ? በመካከላችሁ አድር ዘንድ ነው። አይገርም? እና እስራኤላውያን በመካከላቸው ያድር ዘንድ ትልልቅ ነገር አደረጉና ቤቱን ሰሩለት በሙሴ ዘመን። እና ልክ ሲጨርሱ ጌታ እንደ ቃሉ አይሻርም፣ እንደ ቃሉ ቤቱን በክብር ሞላ። እሳት የሚመስል ደመና የሚመስል ቤቱን ካህናት ማገልገል እስከሚያቅታቸው። ከዛ እንደዚህ ይላል፣ ከመቅደሱ ውስጥ ሙሴን እግዚአብሔር እንዲህ ሲል ጠራው ይላል። እግዚአብሔር የት ነበር ማለት ነው? መቅደሱ ውስጥ መጥቷል ማለት ነው። እናቃለን በድንኳን ውስጥ መኖር እንደማይችል፣ እናቃለን ማንም ኮንፋይንድ ሊያደርገው እንደማይችል፣ ሰማይ ዙፋኑ እንደሆነ ምድር የእግሩ መረገጫ እንደሆነ እናቃለን። ግን ቅድም እንዳልኳችሁ ነው፣ የለም ሲባል አለ፣ እዛ ነው ስትሉ እዚህ አለ። እንደዚህ አይነት አምላክ ነው እና በመካከላቸው አደረ። ግን ይገርማችኋል ብዙ አልቆየም። ሰለሞንም በሰራ ጊዜ መቅደሱን አይደለ ክብር ቤት ውስጥ እሳት የሚመስል ነገር ቤት ውስጥ ሞልቶት ነበረ። እና ያ ክብር ሕዝቅኤል ላይ ስትሄዱ ከ8 እስከ 10 ስታነቡ ክብር ለቀቀ ይላል። እየለቀቀ ከቤቱ ጫፍ ወደ አንደኛው፣ ከአንደኛው ከዛ ኪሩቤል ላይ ተቀመጠና ቤቱን ጥሎት ሄደ። ግን በትንሽም ቢሆን እንደተማራችሁት ጌታችን ኢየሱስ ክርስቶስ ከመጣ በኋላ አዲሱ መቅደስ ሲሰራ ይላችኋል። ሐዋርያት ሥራ ላይ የቀደመው አይነት ደመና ቤቱን ሞላው። ሐዋርያት ሥራ ምዕራፍ 2 ላይ ተዘይላችሁም እሳት የሚመስል ነገር በመቅደስ ውስጥ ሆኖ ሲጸልዩ ኢየሱስ የሰራው መቅደስ ልክ ሰለሞን እንደሰራው መቅደስ በክብር ተሞላ። ደመና መጣ፣ በእያንዳንዳቸውም ላይ እንደ እሳት የተከፋፈሉ ልሳኖች ተቀመጡባቸው ይላል። ያ ግን መጨረሻው አይደለም። አሁንም ጌታ በመካከላችን አለ። ግን ደግሞ የዮሐንስ ራእይ ምዕራፍ 21 ላይ ሲናገር ከዚህ በኋላ የእግዚአብሔር ድንኳን በሰዎች መካከል ይሆናል ይላል። እና ንጉሱ በመካከላችን ሲመጣ ያን ጊዜ ያች የምትጠበቀው የእግዚአብሔር መንግስት በሙላት መግዛት ትጀምራለች። የሆነ የሚያልፍ ስርዓት ከዛ ያልፋል ማለት ነው። የመጨረሻው ነጥብ እንደዚህ ይላል። ምዕራፍ 22 ቁጥር 12 ላይ እነሆ በቶሎ መጣለው። ቁጥር 12 ላይ 22 እነሆ በቶሎ መጣለው፣ ለእያንዳንዱም ምን አደርጋለሁ? ደህና ናችሁ አይደለም? ምን አደርጋለሁ ይላል። አንወዳትም ብዙዎች በእርግጥ አይደል? ደስ አትልም። ግን የመንግስቱ መምጣት አንዱ መገለጫ ሪዋርድ አለው።
እስኪ አስቡት። ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ ይላል። እርግጠኛ የሆንኩበት አንድ ነገር አለ። እስካሁን ባገለገልኩት ሩጫዬ ከጳውሎስ እኩል እንደማይከፈለኝ ገብቶኛል። አይመስላችሁም? ጳውሎስ ለየት ያለ ሰው ነው ማለት እኔ የሚገርም በቃ የአገልጋይነት ጥግ ላይ የደረሰ ራሱ አይደለ እኔ ኢየሱስን እንደመስል እኔ ያለ ትልቅ እስኪ ኢማጂን አሁን አንተ ከጳውሎስ እኩል እያጨበጨብን ሽልማት ይገባሃል ብንል አንተ ራስ ትቀበላለህ? ካገኘው አለቅም ነው የምትለው አንተ። በእርግጥ ወገኖች የእግዚአብሔር በጣም ፌር የሆነ አምላክ ነው። ለእያንዳንዱ እንደምኑ የደህንነት ጉዳይ አይደለም። ድነናል፣ አምልጠናል፣ ከጨለማ ወጥተናል። ግን ላገለገልንበት ለጌታ ክብር ለኖርንበት ነገር ለእያንዳንዳችን እንደ ስራችን ይከፈለናል። ለዚህ ይመስለኛል አዲሲቱ ኢየሩሳሌም ከተማ ነች እኮ ከሰማይ እንደተሞሸረ ለባሏ እንደተዘጋጀ ሆና ስትወርድ አየኋት ይልና የእውነት ከተማ ነች እንዴ እቺ ነገር ብላችሁ ስታነቡ ምዕራፍ 21 ጊዜ ሲኖራችሁ አንብቡ። በሮች አሏት፣ ቅጥሮች አሏት፣ መንገዶች አሏት፣ ወንዞች አሏት፣ ዛፎች አሏት፣ የአትክልት ስፍራዎች አሏት፣ መኖሪያዎች አሏት። ጌታ ያደርሰን እንጂ አንዱ መኖሪያ እኮ ያንተ ነው የሚሆነው። አልገባህም ማለት ነው። ጌታ እኮ ሲሄድ እንደዚህ አላለም እንዴ? መኖሪያን አዘጋጅላችሁ። እስኪ አስቡት እንዴ። እኔ ሁል ጊዜ ይሄን እላለሁ። ብዙ ሰው መንግስተ ሰማያት መግባት የሚመስለው ምንድን ነው? በቃ እንደ ቅድሙ ብቻ መዘመር ይመስለዋል አለ። በቃ እንትን ነው መዘመር በቃ መዘመር። ብዙ ወጣቶች እንደዛ ብዬ ስነግራቸው አይደላው ምናምን ይላሉ። እኔ አውቄ ነው የምነግራቸው። መዘመር ደስ ይላል አይደል ምናምን ስላል አው ነው አውቀ ነው በልብህ እኮ ኧረ መዘመር ብቻ እኮ ይደብራል ምናምን ትላለህ ስለ እሱማ እንዲህ አስተሳስበው እኮ ዝም ብሎ መዘመር ራሱ አንዳንዴ ዝም ብሎ መዘመር እንላለን። ላይፍ ዝም ብሎ መዘመር ቢሆን አንዳንድ ታክቲከኛ ሰባኪዎች እንደዚህ ይላሉ። ለምን እንደማይሰለችን ታውቃለህ? ልክ ዘምረን በዙፋኑ ላይ ያለውን አይደለ አይተነው የሆነ ክብሩ እንደ እንትን በቃ ልውጥ ሲል ከዛ ደግሞ ጎንበስ ብለን ቀና እንደገና ሌላ አይነት ቅድም የሆነ መብረቅ አይነት ነገር ነበር። አሁን ደግሞ ይሆናል አረንጓዴ ቢጫ ቀይ አይነት የሆነ ደግሞ ከዛ ዞር ስንል ቀለማቱ ራሱ ያልቅብሃል። እንደሱ ብለህ ለማስረዳት አይሆንም። እና በጣም ስማርት ሰባኪዎች ናቸው እንደዛ የሚሉት። ጥያቄው ግን እንደዚህ ተብሎ የት ነው የተጻፈው? አለ እንዴ ጎንበስ ብለን ቀና ስንል የሆነ አይነት እንትን ከዛ ደግሞ የሚቀጥለው የለም። እንደሱ ያለው ምንድነው? ህይወት በኤደን ገነት በአዳም ተጀምሮ የነበረ የጨነገፈው ያ ህይወት በእግዚአብሔር ዘላለማዊ ፕሮግራም ይቀጥላል። ላይፍ ይቀጥላል። አሁን እናንተን ብጠይቃችሁ ቅድም እንደው ለምሳሌ ስላልተመቸኝ ነው እንጂ አሁን አንተ ወንድሜ ብጠይቅህ እንደው በምድር ላይ ስትኖር ምን አይነት ላይፍ መኖር ትፈልጋለህ? እንደው ዝም ብሎ ቤትም ይኑርህ ብንል አሜን አለ እሱ። ነገሩ በጣም አሁን እንትን አይደለ ቤት በጣም ኢሹ ስለሆነ በልቡ ነበር ያለው አመለ እንትን ወጣ። ምን አይነት ላይፍ ትፈልጋለህ? እንደው በምድር ላይ ስትኖር ድህነትን ትፈልገዋለህ? አይዞህ ድፈርና ንገረኝ። አይፈልግ። የታመምክ መኖር ትፈልጋለህ? የስቃይ ኑሮ አትፈልግም። የረሃብ ኑሮ ትፈልጋለህ? አትፈልግም። አንዳንድ ሰዎች ሲናገሩ እነዚህ ነገሮች በጥቂቱ ኢትዮጵያ ውስጥ ተለማምደናቸዋል፣ ሲኦል እንኳን ብንሄድ የሚከብዱን አይመስሉንም ይላሉ አንዳንዶቹ ይላሉ። በነገራችሁ ላይ የኤደን ገነት ልዩ የሚያደርገው ነገር አንዱ የአምላካችን በክብሩ መገኘት ነው አይደል? የመጀመሪያው ነገር እሱ ነው። ከተገኘ በኋላ ግን ቤት ይኖርሃል፣ ቤት ይኖርሻል፣ ቦታዎች ይኖሩናል፣ ሪላክስ እናደርጋለን፣ ደስታ አለ፣ ሰላም አለ፣ እረፍት አለ፣ ሐዘን የለም፣ ለቅሶ የለም፣ ዋይታ የለም። እግዚአብሔር አለ፣ ኢየሱስ አለ፣ መንፈስ ቅዱስ አለ። ሁሉን የሚገዛው የእግዚአብሔር መንግስት በመካከላችን ይገዛል።